በወቅታዊ ጉዳይ ላይ ከመኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ የተሰጠ መግለጫ እጃችን ላይ አለ። የጤና ባለሙያዎች የሚያገኙት ገቢ ራሳቸውንና ቤተሰቦቻቸውን ማኖር እንዳልቻለ ገልጸው ለአንድ ወር ያህል ጥያቄ ሲያቀርቡ መሰንበታቸው ይታወሳል። ጥያቄያቸውም የመኖርና ያለመኖር ጉዳይ እንጂ ሌላ ምንም አይነት ይዘት እንዲሁም የፖለቲካ እንደምታ እንደሌለውና ለጥያቄያቸውም እስከ ግንቦት 10 ቀን 2017 ዓ.ም ተገቢ ምላሽ እንዲሰጣቸው በሰለጠነ መልኩ በማሳሰብ ይህ ሊሆን ካልቻለ መብታቸውን ለማስከበር አጠቃላይ የሥራ ማቆም አድማ እንደሚያደርጉ መግለጻቸው ይታወቃል። በዚህ መሰረት እኛ በትብብር የምንሰራው የፖለቲካ ፓርቲ ባለሙያዎቹ ላነሱት ጥያቄ መንግስት ተገቢውን ምላሽ እንደሚሰጥ ተስፋ በማድረግ እንዲሁም የባለሙያዎቹን ማሳሰቢያ ተከትለን በጉዳዩ ላይ ሐሳብ ከመስጠት በመቆጠብ በጥንቃቄ ስንከታተል ቆይተናል። ይሁን እንጂ ጥያቄው የቀረበለት መንግስት ባለሙያዎቹ ያቀረቡትን ጥያቄ ተቀብሎ በተሰጠው ጊዜ ውስጥ አግባብ ባለው ሁኔታ መልስ ከመስጠት ይልቅ ወደ አፈናና እስራት ተሸጋግሯል። በባለሙያዎቹ በኩልም የሥራ ማቆም እርምጃ ወደ አጠቃላይ ደረጃ መድረሱን ታዝበናል። በመብት ጠያቂ የጤና ባለሙያዎችና ተጠያቂ መንግስት መካከል በውይይትና መግባባት ሊፈታ ባልቻለ የዳቦ ጥያቄ ግንባር ቀደም የችግሩ ሰለባ የሚሆነው የመንግስት ባለስልጣናትና ጥቂት የግል ሕክምና አገልግሎት ተጠቃሚ የማህበረሰብ ክፍል ብቻ ሲቀሩ 120 ሚሊዮን የኢትዮጵያ ሕዝብ መሆኑን መንግስት በአግባቡ ሊያጤን ይገባል። ቀድሞውኑም ትኩረት ተነፍጎት የተዳከመው የጤና ስርዓታችን ላይ የባለሙያው ሥራ ማቆም ሲጨመርበት በእንቅርት ላይ ጆሮ ደግፍ እንደሚሆን እየታወቀ የመንግስት እንዳላየ የማለፍ ከጤና ባለሙያዎች ጋር እልክ መጋባት መሞከርና ወደ ሌሎች አላስፈላጊ እርምጃዎች መግባት እጅጉን ያሳስበናል። የጤና ባለሙያዎቹን የዳቦ ጥያቄ ተከትሎ ባለን መረጃ በአንድ ሳምንት ውስጥ ከ80 የሚበልጡ ሐኪሞች ለእስር መዳረጋቸውን ለመረዳት ችለናል። ኢትዮጵያና መሰል የአፍሪካ ሀገራት ከድሃው በሚሰበሰብ ግብር በውድ ዋጋ ያስተማሯቸውን ሐኪሞች ወደ አደጉ ሀገራት እንዲፈልሱ በማድረግ ወይንም ብሬን ድሬን የሚታወቁና የሚወቀሱ ሲሆን ይባስ ብሎ እጅግ አነስተኛና መሰረታዊ ለሚባል የዳቦ ጥያቄ ወደ ጅምላ እስር መገባቱ ልብ ሰባሪ ነው። የጤና ባለሙያዎች በተማሩበት ትምህርት አገራቸውንና ሕዝባቸውን በቅንነትና ታማኝነት ማገልገል እንደሚገባቸው ሕዝባችንም ተገቢውን የሕክምና አገልግሎት ማግኘት እንደሚገባው እኛ የትብብር ፓርቲዎች የምናምን ቢሆንም ራሱ እየቀለጠ አካባቢውን እንደሚያበራ ሻማ ባለሙያው በተጎሳቆለ ኑሮ እየሞተም ቢሆን ሕዝብን ማገልገል አለበት የሚል እምነት ከቶንም የለንም። በዚህ መልኩ የሚሰጥ አገልግሎትም ከስም በዘለቀ ለሕዝባችን አንዳች ፋይዳ አይኖረውም። ስለሆነም አንደኛ መንግስት ለጤና ባለሙያዎች ጥያቄ ተገቢውን ትኩረት ሰጥቶ ዛሬ ነገ ሳይባል በአስቸኳይ መፍትሄ እንዲሰጥ እናሳስባለን። ሁለተኛ የባለሙያዎቹን ጥያቄ በሰለጠነ መልኩ በንግግር ለመፍታት ከመሞከር ይልቅ መንግስት እስርን ጨምሮ ሌሎች ያልተገቡ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብና ያሰራቸውን ሐኪሞች ያለምንም ቅድመ ሁኔታ እንዲፈታ በአጽንኦት ለማሳሰብ እንወዳለን። ሶስተኛ በሥራ ማቆም እንቅስቃሴው ክፉኛ የሚጎዳውን በተለይ ያለምንም አማራጭ የሚቀረውን የማህበረሰብ ክፍል ታሳቢ ያደረጉ አካሄዶች እንዲታዩ የችግሩ ግንባር ቀደም ሰለባ በሆነው ሕዝባችን ስም ተማጽኖን እናቀርባለን። እግዚአብሔር ሀገራችንን ኢትዮጵያንና ሕዝቧን ይጠብቅ። መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ግንቦት 12 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ